ጄሪ ልጄ እንደታመመችብኝ ታውቂያለሽ አይደል? አዎ በእናትህ አልተሻላትም እንዴ? ይሻላታል። ይኸው አይኔ እያየ ልትሞትብኝ ነው። በእናትሽ የቻልሽውን ነገር እርጅኝ። እሺ ቆይ እኔ ምን ላድርግልህ? ልጄ 100,000 ብር ካገኘች እንደምትድልኝ ነግረውኛል። በእናትሽ እንደ ጓደኛ ያቅምሽን ሁሉ ነገር አድርጊልኝ። በእናትህ አታስጨንቀኝ። ይጥቀምህ አይጥቀምህ እኔ እንጃ። እቺን ያዛት በቃ። እግዚአብሔር ይስጥልኝ። ሄኖክ አንዴና ዮኒ ስራ ይሻሉና ግባ። ልጅ አይኔ እያየ ልትሞትብኝ ነው። ሰማሁ እኮ ዮኒ፣ በእናትህ ግን ምንም ማድረግ ባለመቻሌ ዝም ያልኩ። ዛሬ ከእናንተ ከጓደኞቼ ውጭ መሄጃ አጣሁ። 100,000 ብር ካገኘው ልጄ እንደምትድንልኝ ነግረውኛል። ዮኒ ከጠበቀኝ ምናልባት ከዛሬ ሳምንት የሚገባልኝ ብር አለ። 1,000 ብር ሰጣለሁ። አመሰግናለሁ። ሄሎ ታታ፣ ገንዘቡን አገኘህልኝ? በጣም አዝናለሁ ዮኒ። አንተም ገንዘቡን አላገኘህልኝ? ዮኒ ልጅ አርፋለች። ሄሎ ሄሎ ጄሪ፣ የዮናስ ልጅ አረፈች እኮ። ምን? ወይኔ ሲያሳዝን። እና ምን እናድርግ? ቆይ መቼ ነው ቀብር? ቀብር መቼ እንደሆነ እሺ በቃ ሄኖክን ይዞ እመጣለሁ። አረ ይኸው ደርሻለሁ። አንቺ ልጁ ሞተች? አዎ በእናትህ እስቲ ለሶስት የሆነ ነገር እናርግለት። አረ ደስ ይለኛል። ይጠይቃችሁ ይሰጣሉ። ችግር የለውም። 50 ሺህ ብር አዋተን ብንሰጠው ይጠቅመዋል። አረ በቃ ችግር የለውም። እንሂድ። እሺ በቃ ተነስ ዮኒ፣ ተነስ አንተ። አይዞህ ሁሉም ነገር እኮ ለበጎ ነው። አይዞሽ ብራዘር። ያው ዮኒ ቀድመን ልናገኝ የፈለግነው ቀብር መገኘት ስለማንችል ትንሽ ቢዚ ስለሆነ፣ ያው እንግዲህ ሀዘን ከባድ ነው። ትንሽ እንኳን ከጠቀመ ብለህ ለ350 ሺህ ብር አዋተን 150 ሺህ ብር እንሰጣለን። ያው እንግዳ ከሸኘልህ ብለን ነው። እሷ ካለችው በተጨማሪ የቀብሩን ወጪ ሙሉን እኔ እሸፍናለሁ። እኔም ተክዘው ከፀሐያ ጋራ አንቺ አጥቼሽ ነው።